ነገር መድገም የለበትም ይቅርታ አርጊለት እስቲ ይቅርታ አርጊለት ባክሽን ልጅ የለምንሽ እኮ ነው ይቅርታ አርጊለት ማን አለኝ እሺ እኔ አነሳዝንሽ አንዴ እሺ በይ ምን ያዘልኩት ነገር አንተ ትረዳኝ እኮ ልቤ ተመልሷል እኮ ነገር እንደሰልኩት ልቤ ተመልሷል ነገር አሰልከኝ አዎ ተቆርተሻል ጎድቼሻለሁ አይዞ አንቺ ደግሞ ከየት መጣሽ ለምን መጣሽ አንቺ ደግሞ እዛ በሞትና በህይወት መካከል ናት እናንተ ትታረቁልኛላችሁ አይደል እኔ በማስፈታት መንገድ አስፈታታለሁ ግን ሀብሉ እንድትቀበለኝ እፈልጋለሁ ከህይወት ወጣ ግን ከዚህ በኋላ ላይሽ አልፈልግም ሀብሉ እቀበልሻለሁ ከትዳሬ ትወጫለሽ እኔ ይቅርታ ጠይቃለሁ አልደርስም አሁን አይደለም ለኔ እንደዚህ ማለት ያለብኝ ትጅኒት ተቃላ አንተ ስንት ነገር እንደከፋ እዚህ ጋር አንቺ እኮ አንድ ነገር አለ የሷም ነገር ያሳዝናል እኮ እሺ ንግግር አገርባ እኔ እኮ ታስራ ብዙ ዋጋ ከፍያለሁ እናንተ ግን አሁን ቢሆን ስለስተዳርና ነው ምትጨነቁ እናንተ ህፃናቶችን አታይ እኔ አላልኩም እኮ አይታረቅ አላልኩም እንዴት ፈልጋለሁ ሰላም እንዴት ናችሁ ውድኛ ፋሚሊዎች ሰላማችሁ በእያላችሁበት ብዝት ይበልን እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው ዛሬ እንግዲህ ደስ በሚል ዜና ነው የመጣሁት ያው ደስ ብሎኛል ቤቴ ልመለስ ነው በጣም ደስ ብሎኛል ዛሬ ማዘር በጠዋት ደውላ በቃ ጥሩ ዜና ነው ያሰማችኝ ከሙቤም ጎን እንግዲህ ደስ የሚል ዜና አለ እጅግ ምን ወዳቸው የሙቤ እናትም መተዋል በጣም ደስ ብሎኛል እጅግ በጣም በተለይ ለዛሬው ቀን በቃ ውብዬንም ይቅርታ መጠይቅበት ነው ሰላም የሚወርድበት ዛሬ እጅግ በጣም ደስ የሚል ቀን ነው ወደ ቤቴ ልመለስ ነው ልጄን ድጋሚ ላክፋት ነው ልጄንም በቃ በድጋሚ ባባዬንም ደስ ብሎኝ ላየው ነው በጣም ደስ ብሎኛል እናቴ መታ ብዙ ነገሮችን እያስተካከለች ነው ባለፈው አይታችኋል እንግዲህ ከሙቤ ጋርም ከኔም ጋርም ተገናኝታ የሙቤም ሁኔታ የኔም ሁኔታ እጅግ በጣም አሳዝኗታልና ብቻ በጣም ተጨንቃ ነበረ በዛ ላይ ደግሞ ሙቤም ደግሞ በጣም ሐሳብ ውስጥ ነበር አብረን ስለነበርን ያለውን ነገር ሁሉ አብረን ነው ሼር የምንደራረገውና ለማዘሩም ሲደውል ጊዜ ማዘረረ የጓደኛህን የወንድምህን ትዳር አብረን ከእናቱ ጋር ሆነን እናስተካክላለን ብለው ከቡታጅራ ይሄው እዚህ አዲስ አበባ መተዋል እጅግ በጣም ደስ ብሎኛል እንግዲህ ቤተሰብ ባለፉት ኦሬዲ ወራት አልፈዋል ከባድ ነበር በትዳራችን የገጠመው ነገር በጣም ከባድ ፈተና ነበር ብቻ ያው ከትዳሬ ተፈናቅዬ ከባድ ሁኔታ ውስጥ ነበርኩኝ አሁን ያ ሁሉ አልፎ ሰላምን ላገኝ ነው ወደ ቤቴም ልመለስ ነው እንግዲህ ለዚህም እናቴንም የሙቤንም እናት እጅግ በጣም አመሰግናለሁ አክብረው ስለመጡ ከጎኔም የነበራችሁ ሁላችሁም ቤተሰቦቼ ፋሚሊዎቼ እግዚአብሔር ያክብርልኝ እስከዛሬ እስከዚህ ደቂቃ ድረስ እየደወላችሁ ምትጠይቁኝ በኮሜንት አይዞ በርታ ናሂዬ ምትሉኝ በማንኛውም በእኛ ክፉ ጊዜ ያልተለያችሁን ከልብ አመሰግናችኋለሁ ምንም ለእናንተ ቃል የለኝም የኛ ውድ ቤተሰቦች እሺ እንግዲህ የሙቤም እናት እየመጡ ነው እንጠብቃቸዋለን ደውዬለታለሁ ዛሬ እንደመጡና ለዚህ ጉዳይ እንደመጡ በሰፊው እንግዲህ ሰላም አውርደው በቃ ያለውን እርቅ ፈጽመው እንደሚሄዱ ሰምቻለሁና በጣም በደስታ ወርቻቸው ምናምን ነው በስልክ ነው የተደዋወልነው እንግዲህ ሙቤ ተቀብሏቸው አሁን ቤት ነው ያሉት እኔ ደግሞ በቃ በጣም ደስ ስላለኝ ቪዲዮ እዚህ እየሰራው ነው ሰፈር እነ ሙቤም እየደረሱ ነው አንድ ላይ ያለውን ነገር ተነጋግረን ቀጥታ ቤት እንሄዳለን ቤት እንግዲህ እናቴ ከውዬ ጋር እንግዲህ በቃ ይቀር ለእግዚአብሔር አባብላ ሰላም ወርዶ እንግዲህ በሰላም ከዚህ በኋላ ትዳሬን እንግዲህ መመራበት ነገር ሊመቻች ነው ከነሙቤ ጋርም ሁሉም ጋር ያለው ነገር ሰላም ወርዶ እንግዲህ ዛሬ በደስታ እንግዲህ ምን ልበላችሁ ዛሬ ለኔ በጣም ልዩ ቀን ነው ሰው በጣም ደስ ብሎኛል ፋሚሊ እጅግ በጣም ደስ ብሎኛል ከጎኔ ያላችሁ ሁላችሁንም አመሰግናችኋለሁ እንጠብቃችኋለን በጣም እንግዲህ ጥሩ ጊዜ ኖረናል የሙቤንም እናት ዛሬ መተዋወቃቸው ይሆናል በአካል ከዚህ በፊት በስልክ ነው ረጅም ጊዜ ያወራዋቸው የነበርኩት ዛሬ ግን ደግሞ በሰፊው በአካል ተዋውቄ እንግዲህ
ማዘርንም ስላለው ነገር ነግሬ እንግዲህ በቃ ምን ልበላችሁ ብቻ ደስ ብሎኛል። አንዳንዴ እናት ይስጣችሁ ነው እኔ ምን ልበል ብቻ እናቶች ደግሞ ለዚች መራራ ዓለም ማጣፈጫ ቅመምም ናቸውና እጅግ በጣም ደስ ብሎኛል። ብቻ እየደረሱ ነው በጣም ደስ ብሎኛል። ማዘርዬ በቃ ስለመጡ በጣም ቤተሰብነት በጣም ደስ ብሎኛል። ማዘር እንኳን በሰላም መጡ። ሰላም ነው እንዴት ነው? ደህና ነው? እንዴት ነው ማዘርዬ? ሁሉ ሰላም? እግዚአብሔር ይመስገን። ሙቪ እንዴት ነህ? ደህና ነህ? ሰላም ነው አይደል? በሰላም አመሰግናለሁ። በጣም ሰላም ነው ማዘርዬ? እግዚአብሔር ይመስገን። አይዞኝ ተጨናነክ። አዎ እንግዲህ አይዞኝ ይሄ ያለ ነው እንግዲህ ያው ዱንያ ለማስቸጋሪ ነው። አንዳንዴ የሚከሰት ነገር ነው። አይዞኛ አሁን ጨርሰዋለን። እስካሁን ድረስ ያው የተስማማችሁ መስሎኝ ነበር። ሙባረክም ይሄ ማድረግ አልነበረበትም። እንግዲህ ያው የሚከሰት ነገር ነው። አንዳንዴ ይፈጠራል ይሄንን ነገር። አይዞኝ አሁን በተቻለኝ አቅም ተጣጥሬም ቢሆን አላህን ይዤ ከትዳርህ እንድትጨመር አድርጌ እናትህም መተዋል አሉ አንድ ሆነን እናስተካክላለን። እሺ በቻልነው አቅም ብቻ ችግር የለውም። አሁን ማዘርም አለች ማዘር አለችና ልክ ነው። እኔ እንጃ እኔ ማለት በጣም ከብዶኝ ነበር ማለት የሁሉ ነገር እኔ ራሱ ነገሮች እንዲበላሹ ያደረኩት እኔ ላንቺ ብዬ ነበር ማለት ባንቺ መጡልኝና በቃ ነገሮችን ሳላስብ የማልፈልገው ነገር እንዳደርግ አደረጉኝና እኔ የሰው ትዳር መበጥበጥ ምናምን ፈልጌ አልነበረም። በቃ እኔ ባንቺ ሲመጡብኝ ነው ያን ሁሉ ነገር ያደረኩትና አሁን ላይ ግን አንቺ ካጠገቢ ስለሆንሽ የነሱን ነገር ለማስተካከል የትኛውንም ነገር ለማድረግ እኔ ዝግጁ ነኝና ለዛ ነው። አዎ አረኔም ዝግጁ ነኝ። ይሄን ነገር ሳልጨርስ እኔ አንድ ሳላረጋቸው እኮ አልሄድም። ለምን አንደኛ እኔ አንተ መጨናነቅ በጣም ነበር ያስጨነቀኝ። በጣም ነበር የተጨነኩት። እዚህ እስከመጣ በጣም ተጨናንቄ ነው የመጣሁት። ስለዚህ ይሄንን ነገር አዎ ቤተሰብ ካለኮ መፍትሄ አለ። መፍትሄ እንትን እንፈጥራለን እኛ አንድ እንዲሆኑ እናረጋለን እናስማማቸዋለን። እንግዲህ አንተም አንዳንዴ ሰው ማመንን ነገር ብዙም አትመን። ብዙም አንዳንዴ ከባድ ነው ሰው ማመን። ብዙ ችግር ብዙ ተጽዕኖ ያመጣል። ካንዴም ሁለቴ የተናገርኩት ነገር ነው ይሄ የተፈጸመው አሁን። ስለዚህ አሁን ቀላል ነው ለትምህርትም ይሆናል። አላህ እሱ የቤቱ ያብቃው ከባለቤቱ አንድ እንዲያረጋው ጸልየን እንደምንም ብለን ዱአ አርገን አንድ እናረጋቸዋለን በተቻለን አቅም ማለት ነው። እሱም ከልጆቹ ስለምን ይለያል ከትዳሩም ከቤቱም መለያየት የለበትም። ከባድ ነው። በትዳር ዓለም ደግሞ እንደዚህ አይነት ነገር ካለ በጣም መተማመን ይጠፋል። ካለ ትዳርህ ላይ የሆነ ተጽዕኖ የሆነ ነገር የምትጠራጠረው ነው የሆነ ነገር ስታመጣ እምነት አይኖርም። ትዳር ላይ ደግሞ እምነት የለም ማለት ምኑን ኖርከው ምኑን ትዳር ላይ ሆንክ ተማምነህ ነው ሁለት አባቱ ተማምኖ ነው የሚኖረው። ስለዚህ አይዞኝ በተቻለን አቅም እኔ በራሴ ተጣጥሬ ሳላሳካ የትማሌድም አይዞኝ። እሺ በጣም ደስ ብሎኛል። ፋሚሊ እናታችን እንግዲህ ረጅም ኪሎ ሜትር ነው አቋርጠው እንግዲህ ሙቤ ሲነግራቸው ያለውን ነገር እሳቸውም ቅድሚያ ማዘር ስለሚያውቁ ወጣት ናቸው እንግዲህ እሳቸው እያልኩ ነው ይቀርባሉ እናት ስለሆኑ መከበር ስላለባቸው ነው። ደስ ብሎኛል ስለመጡ በጣም እንግዲህ ፈጣሪ እግዚአብሔር ያክብራችሁ። እንግዲህ ይሄ ትልቅ ነገር ነው። እርቅን ሰላምን ለመፍጠር መምጣታችሁ እኔ በጣም አስደስቶኛል። ብቻ ግን ያው ትላንትና ማዘር ትንሽ ተቀይማኛለችና ማዘርን ይዤ መጥቼ እንግዲህ እናትንም እናታችንም ትላንት ተቀይማኛለች ማዘርና እሷንም አሁን ቢቀየሙ ይገባቸዋል። ትዳር ከባድ እንዳልሆነ ስለሚያውቁ ነው። እና ደግሞ አንተም የነሱ ልጅ መሆንህን ስላወቁ ነው። እናት እኮ ይቆጣል ያጠፋውን ይመልሳል። እንዲረዱኝ ይፈልጋሉ ማለት አንተ ቦታ ሆነ አላየቱማ ሌላ ጊዜ አሁን እነሱ እኮ ሊያምን ይችላል። ገባል በሰዓቱ አልነበሩም በወቅቱ ስላልነበሩ ይሄን ነገር አምነው በሊሆን ይችላል። አያቁም ስላንተም ስለሱም ስለማያቁ አምነው በሊሆን በመቆጣታቸው ደግሞ አንተ ጥፋትህን አውቀህ መመለስ እንጂ ተቀይመውኛል ብለ ልብህን ላይ ማስቀመጥ የለብህም። ለምን እናት ናቸው። እናት ልጅ ሲያጠፋ እናት ተቆጥቶ ይመልሳል። ስለዚህ አንተ አሁን እነሱ በመናገራቸው አንተ መሰማት የለብህም። እናት ስለሆኑ ማለት ነው። እናት እኮ ይመልሳል። ልጅ ይሳሳታል ሁሌም ያለ ነው። ስለዚህ ቀላል ነው። አንቺም እንግዲህ እዛ ሄደን እንግዲህ ለናሂ እንደምታስተካክልለት ተስፋ አደርጋለሁ ማለት
አንቺንም ከቡታጅራ ያስመጣሁሽ ያው ባንቺ ነበር እንትን እያሉኝ ያስፈራሩኝ ምናምንም የነበረውና ካጠገቢ ሆነሽ እኔ የትኛውንም ነገር ለማስተካከል ሊቀለኝና ናሂንም ወደ ቤቱ እንዲመለስ እንድታግዢኝ ነው በዛው የሚጠራሽ። ያው እዛ ቤትም ማዘርም የሱ ማዘርና ውብዬም ስላሉ ቢያንስ አማላጅ እንድትሆኙ ብቻ እንድታግዡ። ልክ ነው። እናቶች ይሰማሉና እናቶች ክብር ስላላቸው ብቻ የቻልሽውን ብቻ እንድታደርጊ። ችግር የለም። አሁን ባንቺ ይሄ ነው ተስፋ ቀላል ነው፣ በጣም ቀላል ነገር ነው። እናንተም ጥፋታችሁ አምናችሁ መመለሳችሁ። ይሄ ደግሞ ድንገታዊ ነገር ይከሰታል። በሰው ስተት በብረት ዝገት አይጠፋም። ስለዚህ እኔም ያለውን ነገር አስረዳቸዋለሁ። የሰው ልጅ እኮ ብዙ ነገር ይገጥመዋል። እኛም ያሳለፍነው ህይወት ሊሆን ይችላል። ይሄ ነገር ሰው ሳይገጥመው አይቀርም መቼም። ስለዚህ ምንም ችግር የለም። እኔ ያለውን አስረዳቸዋለሁ፣ ለመመለስ ሞክራለሁ። እሺ፣ በጣም አመሰግናለሁ። ደስ ብሎኛል። ቀጥታውን ወደ ቤት ሄደን እንግዲህ ማዘርም እየጠበቀችን ነውና ማዘርና ዛሬ ደውላ እንግዲህ እንድንመጣ ከሙቤ ጋር ያለችን እሱም ደግሞ እንግዲህ ማዘሩን ጠራ። እንግዲህ ብቻችንን ከምን ሄደው ብዬ ነው ማዘርን የጠራዋትና ያው እዛ እንኳን ሁለታችን እንደምንመጣ ነው የሚያውቁት። እኛ ደግሞ ማዘርን ይዘን ቢያንስ እንኳን ከኛ እሳቸው ማዘር የተሻለ ነገር ስለምታውቅ እዛ ነገሮችን ለማስተካከል እንዲቀለን ብለን ማዘርን ይዘን እንሄድና ኢንሻአላህ ነገሮች እናስተካክላለን ብለን ተስፋ እናደርጋለንና እንግዲህ ነገሮች ይስተካከላሉ። ቤተሰብ በጣም ደስ ብሎኛል። ሁላችሁም ተከተሉን። እዛም ያለውን እንግዲህ ሁሉ ነገር ተከታተሉ። ዛሬ እናንተም ደስ ትሰኛላችሁ እርግጠኛ ነኝ። የደስታችን ቀን ነው። መልካም ቆይታ። እዛው እንገናኝ። ጥሩ ነገር ማይወድ እንግዲህ ሰይጣን አለ። ሰይጣን ነው። እሺ ሰላም ነው። ሰላም ናቸው። ሰላም ነው። እንዴት ነው? ለምን አለፋህ እናትህ? ኧረ ችግር የለም፣ ምንም ችግር የለም። አይ በቃ እሷን ከጠገቤ ለማድረግ ፈልጌ ነው። እኔም ስሰማ ጨነቀኝ፣ መቀመጥ አልቻልኩም። በጣም የተጨናነኩ ስሰማ ይሄንን በቃ ሲነግረኝ ማለት በጣም የተጨናነኩ። አሁን እንግዲህ ይሄው ልጆች የሚያመጡት ነገር እኛን ማሳረፉ ከባድ ነው። አዎ ከባድ ነው፣ እውነት በጣም ከባድ ነው። እንግዲህ የነሱን ጉዳይ እንግዲህ እንዴት አድርገን ማስጨረስ እንደምንችል መምጣትሽ ለኔ አሪፍ ነው። አሁን ተጣጥረን አንድ ማለት ነው። አንድ እናረጋቸዋለን። ከባድ ነገር ነው። እውነት ነው። ያገዳድላልም እኮ አያርግለት እንጂ ከባድ ነው። ከባድ ነገር ነው። ሰይጣን ነው የሚለያየው። ያው በእኛ አልፈን በእናቶች አልፈን እውነት ነው። በእኛ አልፈን እንግዲህ እስቲ እንደምንም ብለን እስቲ እሷ መቼም አሁን እኔ ለብቻም እየመከርኳት ነበር። እስቲ ትንሽ እንትን እየጨከነችብኝ ነው። እስቲ እንደው ያንቺ መደረቡም ለኔ አሪፍ ሆኗል። ጥሩ ነው መምጣትሽ። እስቲ ያለውን ነገር እኔን ከቅርበትም አንፃር እኔን ምናልባት ትልትለኝ ትችላለች። አንቺን ደግሞ ገና አንቺ ምልሽ ግን ልጅ ስለሆንሽ ነው። ይቅርታ አድርጊልኝ። ችግር የለም፣ ችግር የለም። ስለዚህ እስቲ አንቺን አይታ እንኳን ትንሽ አለ አይደል በትራራ በሚል ነው። እሷም ሀቅ አላት እኮ። ትክክል። እሷም ሀቅ አላት። እኛ ሴቶች ስንባል በትዳራችን የሚመጣ ሰው ጠላታችን ነው። እውነት ነው። ትክክል። ይሄ እሷኔ ብዙም እንትን አላልኳትም። ልክ ነው።
ትክክል እውነቷን ነው ህይወት ነው ትዳር ማለት ህይወት ነው ልክ ነው የዛሬ ልጆች መቼ ማውቁትም ያደርጉትን ነገር ይሳሳታሉ ይሄ ይመጣብኛል አይሉ አስበው ስለማይውሉ ማለት ነው አሁን ይሄ ልጅ ምንም አቅም በጣም ሰው ያምናል እና አንድ ልብ ነው ዝም ብሎ ነገር ነው ስለዚህ ያው እሷን በሷ አይዋልባት እነሱም ያው እንግዲህ እኔም በመጀመሪያው ላይ በጣም በሱ አዝኜበት ነበረ በሁለቱም አዝኛለሁ መጀመሪያ በሰማሁት ነገር ማለት ነው አሁን ደግሞ ያደር ሲመጣ ነገሮች ወደ ሌላ ተቀይረዋል ያው እንግዲህ ልጅቱ ለምን እንደመጣች አመጣጧ ቤት እንደሆነ ናሆምም ደግሞ እንዴት ሊረዳ እንደገባ እሱም ደግሞ እሷ እንዴት እንዳመጣ አንዳንድ ነገሮችን ሰምቼ ትንሽ እኔ መረገብ ብያለሁ ያው ብዬ ምንም ቢሆን ትዳሯ ነው በዚህ ሁለት ነፍስ ሆና ያለ ነው እንግዲህ ይሄ ነገር የተፈጠረው እግዚአብሔር ይመስገን አሁን እግዚአብሔር በሰላም ገላግሏታል ወለደች እንዴ ወለደች እኮ አሁን ጋር ተመርቂያታለሽ እና ይሄ ያለ እንግዲህ እስቲ እግዚአብሔር ሁኔታዎችን እንዲያስተካክልልን ነው እኛ ምኞታችንና ፍላጎታችን ይሄን እንግዲህ ይስተካከል ነው ማለት እንግዲህ ካንድ ሰው ሁለት ሰው መሆኑ አሪፍ ነው ብቻ ግን ማዘር ያው የቻልነውን ነገር አድርገን ብናስተካክል ደስ ይላል ሁላችንም ጋር ጥፋት አለ እውነት ነው ያው እኔም ተረድታችሁኛል ብዬ አስባለሁ ለምን እንደዛ እንዳረኩኝ እሱም አለ እና እኔ ለሷ ብዬ ነው ሁሉንም ነገር ያደረኩትና እሷንም ወደዚህም እንድትመጣ ያደረኩት ቢያንስ ከኔ ጋር እንድትሆን ስለፈለኩኝ ነው እየፈራውም ስለነበር ልክ ነህ ሲቀጥልም ደግሞ በቃ ይህ ትዳር የተበጠበጠው በእኔ እስከሆነ ድረስ ማዘር መታ ካንቺ ጋር ሆነ ነገሮችን እንድታስተካክል ብዬ ነው ያመጣሁት ችግር የለውም በቃ አሁን እኮ ተረዳው አንተንም ተረድቻለሁ እስቲ ያለውን ነገር እንግዲህ እናስተካክላለን እግዚአብሔር ጋር ሆነን ነው አሁን ይሄ ነገር አንተ ትምህርት እንዲሆነ እንደዚህ አይነት ነገር በትዳር ዓለም ውስጥ እንደዚህ አይነት ነገር አይደረግም አንቺን አድናለሁ ብዬ ነው አለኩ አንቺን ለማዳን ስለው ያለ ነው እሱም ይሄም ደግሞ ያው እንደዛው ላግዘው በሚል ነው እንግዲህ አካሄዱ አቅጣጫው ወደ ሌላ መስመር ተቀየረ እንግዲህ ምን እናድርግ እስቲ ያለውን ነገር እስቲ አሁን አንቺ በዛውም ግቢናው ብዬ መርቂያት ከዛ በኋላ እስቲ ነው ብዬን እንደምንም ብዬ ወደ ሳሎን ይሻት ልምጣ አይሻልም ማዘር ነይ ላና ጠይቃት ስለ ነገሮች የሚስተካከሉ መስላል እኔ ጃና እኔ እንደነገርኩ ነው በቃ ነገሮች ይስተካከላሉ አንተ ተስፋ ትበጥ ተስፋ ቆርጫለሁ ማዘር ማለት እኔ ተናግሬ ያለውን ጨርሻለሁ ብትቆጣ እሷ ይገባታል ይቅርታ ብላችሁ እናንተ ይቅርታ መጠየቆች በቃ እኔ ያው ለግድ አሳምኛታለሁ ተስፋ ነው እንድትመጣ ማለት ትመጣለች ግን እናንተ ይቅርታ ብላችሁ በስርዓት ይቅርታ ምንም ብትናገራችሁ እንዳትናገሩ ሁለታችሁ ምንም ነገር እንዳትናገሩ አመሰግናለሁ ችግር የለም ተነስተን አትናገሩ እኔ አሳምኛታለሁ ነይ ክብር ያለ አክብሮሽ እንግዲህ ያው እኔ አሁን ስመጣ እውነት ራሴን አላውቅም እዚህ እስከምደርስ ድረስ በረካውን አክብረሽናል ክብሪ ነው ብዬ በቃ እስካሁን ድረስ ብዙ ጥፋቶችን አጥፍተናል ብዙ የማይደረጉ ነገሮችን አድርገናል ብዙ ነገሮችም ተበላሽተውብናል ሁሉንም ነገር አይተናልና ያው እና በቃ ለነሂ እኔ በፍጹም ከዚህ በኋላ አልበድልሽም ያለፈው አልፋኔ ክስሻለሁ አው በድያለሁ እንደዚህ አይነት ነገር ተናግረ ነበር አሁን እነሱ ፊትም እንደዚህ መጨቃጨቅ አልፈልግም ሞቤ አንተም ነግሬያለሁ ለምን አላስገባም እንዳልኩ አልታረቅም ያልኩበት ምክንያት ታውቃለህ እነ ማዘርን እንደዚህ ማስለፋትም ከነሱ ፊትም እንደዚህ መጨቃጨቅም አልፈልግም ማለት ለመናገር
ግን ደግሞ አንተ ከዚህም በፊት የሚያደረከው እንደዚህ ነው ሁለተኛ ላጠፋም ብላይ ነበር አሁን እንደገና ተመልሰህ እንደዚህ አይነት ነገር ውስጥ ነው የገባው ቢያንስ በዚህ ሰዓት ከጎኔ መገኘት የነበረብህ ሰዓት ነው አትፍቻለሁ እናት በቃ ከዚህ በኋላ እኔ አይለምደኝም ስለሽ እኔ ለሰው ብዬ ነው ብዙ ጊዜ የምቆዳው ስለሽ ለሰው ስለ የራሴን ህይወት መስዋዕት አደርጋለሁና ይሄ ነገር ጎርቶኛል ግን ደግሞ አሁን በፍጹም ከዚህ በኋላ እስከ ህይወቴ ፍጻሜ ድረስ እየወደድኩሽና እያከበርኩሽ እያፈቀርኩሽ እኖራለሁ በፍጹም ብዬ በፍጹም እኔ ይቅርታ አድርጉልኝ ከሱ ጋር ምንም አይነት ህይወት እንዲቀጥል አልፈልግም አሁን እኛ ያለውን ልንጨርስ ነው እኮ የመጣ ነው ገብቶሻል አሁን እኔም ሆነ እነሱ ይሄን ነገር ለመጨረስ እኔም ስንት ነገር ትቼ መሰለሽ የመጣሁት አሁን ቤት ይጠፋል ብዙ ነገር ይሄ ነገር ስሰማኝ እውነት በጣም ነው የተሰማኝ እዚህ ቤት እስከምደርስ ነበር የጨነቀኝ ስለዚህ አሁን እኔም ሆነ እሳቸው ይሄን ነገር ለመጨረስ ያለውን ነገር እናት ነን በእኛ አያልፈም ይሄ ነገር ሳያጠፉብሽ ቀርቶ እኮ አይደለም እውነትሽን ነው ትዳር ማለት ህይወት ነው በዚህ ሰዓት ደግሞ ካንቺ አይደለም 2 ቀን 3 ቀን መለያየት ይቅርና ለአንድ ደቂቃ መለያየት አልነበረበትም ለምን ምትረጂበት ሰዓት ነው አይዞሽ ሚልበት ሰዓት ነው ከባድ ሰዓት ነው የነበርሽው አንቺ ስለዚህ አሁን እሱ አጥፍቷል ሰው እኮ ይሳሳታል ሰው ማይሳሳተው አንድ አላህ ብቻ ነው ሰው ይሳሳታል ፍጹም አይደለም ተሳስቻለሁ ብሏል አንዴ ሰው አጥፍቻለሁ ብሎ ካልተመለሰ ይሄኮ ሰው አይባልም ለሰው ያልተመለሰ ሰው አላህ ወርዶ ሊመልሰው አይደለም አላህ ይጨመርበታል እንጂ ሰበቡ አላህ ሰው ነው ሰበቡ ሰው ነው ስለዚህ አሁን ያለውን ነገር እኔም እናትሽ ነኝ ያው እሳቸውም እናትሽ ናቸው እንግዲህ ማን ይመጣል ከኛ የበለጠ ማንም ሊመጣ አይችልም እኔ ነው ማሰብ እናንተ እኔ እንግዲህ አሁን ዝም ያልኩበት ምክንያት እኔ እንግዲህ ብዙ ካንቺ ጋር ያደርኩ ይዋልኩ ብዙ ነገር አውርተናል ብዙ ተባብለናል እና ብቻ እንኳን አሁን እሷ እንግዲህ እንግዳናት ታውቂያለሽ ልጆቹ ሁለቱም አጥፍተዋል ብለናል ስለዚህ ማጠፋ የለም ሁሉም ያጠፋል ግን እንደ ጥፋቱ ደግሞ አንቺ በምትዩ ቅጣት ይቀጣል ስለ እውነቴን ነው የምልሽ ስለዚህ በተቻለሽ አቅም እንደሆነ ይሽተኝና እንኳን እቺ ሀገር አቋርጣ የመጣችዋ እህት ያለች እሷን ተመልከቻት ሁለቱም አጥፍተዋል እያለች እሷ እየተጨናነቀች ነው የመጣችው ስለዚህ እባክሽ እሷንም እኔንም እና እስቲ እባክሽ ይቅርበይና እንደው የድሮ ህይወታችሁ የድሮ ፍቅራችሁ ይመለስ ነው እኔ ሐሳብ እና አሁን አንቺ ብቻሽን ሁለት ልጅ ይዘሽ ብቻሽን መሆን የለብሽም እሱ ከጎንሽ ሆኖ ሁሉ ነገር ማድረግ ማከናወን አለበት እና እባክሽ ውብዬ ሁላችንም ልመናችን ይሄ አው ከልጅ አሁን ሌላው ነገር እኮ እሱ ከልጆቹ አይበልጥ ከልጆቹ የሚበልጥበት ነገር የለም ልጅ ማለት ቀልድ አይደለም ልጅ ማለት እኮ እኔ እንጃ ያላወቀው ቀልድ ሊሆን ይችላል ልጅ ማለት በጣም ከባድ ነው ከባድ ከልጅ አሁን እሱ ልጅ የነበረው ደርሶ ወደ ልጅ አባት ተቀይሯል የሚጠቅመው የሚጎዳው ማወቅ አለበት ግድ ነው ስለዚህ አሁን እኛ ሁለቱም ሙባረክም መቀጣት አለበት ለእናቱ ለኔም ለነሱም ካልተቀጣ ለማንም አይቀጣም መመለስ አለበት እሱም መቀጣት አለበት ተቀጣው የሚቀጡትን ተቀጣው ይቅርታ አርግላቸውና እሱ ወደ ቤቱ ይመለስ እንደ አዲስ ህይወታችሁ በአዲስ እንትን ብላችሁ ተባብራችሁ እንድትኖሩ ነው እኛ ምኞታችን ሐሳባችን ይሄ ነው ቅጣት ያልኩበት ምክንያት ምንድነው እዚህ ጋር ሆነ ወይ በፍርድ ቤት አቁመሽ ወይ በእንዲያርገሽ ሳይሆን እዚህ ጋር የፍቅር ቅጣት አለ የፍቅር ቅጣት ስለዚህ በፍቅር ቅጣት ቅጪ እሱ ባለቤትሽ ነው እሱ ወንድምሽ ነው ጓደኛችሁ ነው ስለዚህ ቅጪ እውነቴን ነው የምልሽ የራስሽ ይካሱሽ ያለሽን ነገር ይካሱ ማለትም ትችያለሽ እውነት ይካሷት ካሳለበት ይካሷት ተሻለ ባክሽ በጣም እንደው በተቻለሽ አቅም አንቺ አትጨናነቂ አሁን አራስ ነሽ ባራስ ወገብሽ ነው መተሽ እዚህ አሁን ቁጭ ብለሽ እኛን አክብረሽ መተሽ እዚህ አሁን ያወራሽን ያለሽው እና ባክሽ ውብዬ ባክሽ ተለመኝ ነው የምልሽ ተለመኝ እኔ እኮ እናንተን ማስለፈት ምናምን ፈልጌ አይደለም እውነት ለመናገር ግን ለነገ በጣም ፈራው ነገ ምን እንደሚያደርገኝ ከዚህ የበለጠ ምን ሊፈጠር እንደሚችል አላውቅም የነገር እግዚአብሔር ያውቃል ምንም አይፈጠርም አትጨናነቂ እግዚአብሔር ያውቃል ብሎ እንደገና በድጋሚ ለሶስተኛ ጊዜ መጎዳት አታልቅሽ አንድ ድል ብቻ አስጩ ይሄማ መደገም ሁሉ ነገር ሳናስበው ነው በቃ ሁሉም ነገር የተፈጠረውና አንድ ድል ብቻ አስጩ ያው ሲሚው አታልቅሽ አንቺ አራስ ነሽ አንቺ እኮ አታልቅሽ አንቺ ጥሩ አይደለም አታልቅሽ እኛ እኮ አንቺ እንድታለቅሽ ሳይሆን ተማምራችሁ እንድትመለሱ ነው የፈለግነው አንቺ እንድታለቅሽ አይደለም የፈለግነው እዚህ ጋር ነገ ደግሞ መልሶ እዛ ውስጥ መግባት የለበትም እሱ
ነገ ድጋሚ ይሄንን ነገር መድገም የለበትም። ይቅርታ አድርጊለት ባክሽ ልጄ የለመንሽ እኮ ነው። ይቅርታ አድርጊለት ለኛ ሲኛል ጥላቻሽ ነው በእናትሽ ውብዬ እኔ በጣም ነው በእውነት በመጀመሪያው በጣም እንትን ያልኩት ለኛ ስትይ ይቅር በይው አንቺ በቃ ይካስሽ እንዳይለመድ መሆን አለበት በቃ እንዳይለመደው እናድርግ ባክሽ ከዛ ያልሽ እኔ አሁን ይሄን ስሰማ ማለት እንደ ራሴ አይቼ ነው ቤቴን ጥዬ ልጆች አሉ ልጆች ጥዬ የመጣሁት እኮ ይሄን ነገር ስሰማ እንደ ራሴ አይቼ ነው የኔስ የኔ ይሆንሽ የሷንም አንድ ልጅ አይደለም እኮ ጥዬ የመጣሁት ይቅር በይው ለኛ ስትይ ይቅር በይው እባክሽ ማለት ነው ለምንልሻል ተለመኝ እሺ አሁን ተበርክኳል እሺ በይስ እሺ በይው አንዴ እሺ ለነሱ ማን አለኝ እሺ እኔ አነሳዝንሽ አንዴ እሺ በይው ይቀራል ምን ያዘልኩት ነገር አንተ አትረዳኝ እኮ ልቤ ተመልሷል እኮ ልቤ ተመልሷል አዎ ተጎድተሻል ጎድቼሻለሁ አይዞ አለፈ አሁን እኮ ይኸውልሽ እንዳይደገመው እናረጋለን እኔ ከዚህ በኋላ አልደግምም ሂጂ አንቺ ደግሞ ከየት መጣሽ ምን እየተፈጠረ ነው ጥሩ ስራ ይዛችሁልኝ ለምን መጣሽ አንቺ ደግሞ እዛ በሞትና በህይወት መካከል ናት እናንተ ትታረቁልኝ ያላችሁ አይደል አሃ ሂጂ አንቺ ምን ይሁንሽ ነው አንተ ነህ እንዴ አንተ ጠራሃት ማን ይጠራሽ አንተ ነህ ጠራሃት ማን ይጠራሃት አይ ጥሩ ነው በጣም ያዛችሁት ነገር እናንተ ይታረቁ ነበር አላማሽ አንቺ እየተሰራ ነው አንቺ በእናትሽ ይሄ ነገር አንድ ጥግና አድርስ አንቺ ተዋት እኔ ነኝ ዋጋውን ሰጣት ቆዩ ይኸውልሽ ይሄ ጀመርነው እንጨርስ እቺ ልጅ አልወጣም እሷን ነገር እንደርስበታለን ዞር በሉ እኔ ነኝ ዋጋውን ሰጣት አይደለም ምንድን ነው አላማሽ የሰማሽኝ ነው እቺ ልጅ አራስ ናት እኛ የሆነ ቦታ እስከምናደርስ ድረስ ጠብቁን ያቺ ከታመመችም በቃ በሰዎች ነው ተይዛ ያለው እኔ አንተ ደግሞ እንዲያረጋችኝ ብለህ ደግሞ ሌላ ነገር ታምጣብህ እቺ ቆዩ ነው እንትን እላለሁ ቆይ ለምን ይጠራሽ አንቺ ቆይ ሲሆነ መብት ለምን ነገርካት በዚህ ሰዓት ይነገራል ትነግራታለህ ለምን ነገርካት ለምን ትበጠብጣለህ እኔ አቀለኝ ፈጽም ነው ከዚህ በኋላ አልፈልግም ተናግረሽ አልተናግረሽ ተበጠብጥሽ በቃ አልፈልግም በቃ አይቻልም ለምንድን ነው የሰው ህይወት የምትበጠብጡት እኔ ላውራታ እምቢ ካልሽ ኋላ ወልውኝ እናት ምን ሆነ ነው እየጨነቀኝ እዛ ስንት ምንድን ነው የምታወራት አንተ ከእሷ ጋር መገናኘት የለብህም እጄን ወደ እሷ እንዳታነሳ ዞር በል ከእሷ ጋር ጠጋ እንዳትል ወደ እሷ ለምንድን ነው እንደዚህ የምታደርጊው እኔ ሰላሜን ነው የምፈልገው ትዳሬን ነው የምፈልገው ይቅርታ እየጠየኩ ነበር እኮ እነዚህ እናቶች ደግሞ እኔ ትዳርን አትፈልገው አላልኩም ግን የኔ ትዛ ተይዛ እናንተ አትታረቁ በሌላ መስመር ሁለታችሁ ሂጂ በሌላ መስመር እህቴን እፈልጋለሁ እኔ ለእናንተ የብዙ ዋጋ ከፍያለሁ እህቴን እፈልጋለሁ የኔን ሳታስለቅቁ ምንም መታረቅ ነው ነገር የለም እሺ አስወጣ አይደለም አንቺ አይደለም እዚህ ጋር ምን እያረግሽ ነው ያለሽው አራስ ነች የልጅ አባት ነው ጥፋቷ አምኖ ባለቤቱን እየለመነ ነው ያለው እርቅ እያረግን ነው እሺ በእናታችሁ ቤታችን ለመነጋገር አልፈልግም ከእናንተ ጋር እናንተ ማታውቁት ብዙ ነገር አለ እንደው በእናታችሁ ይቅርብ እኛ የተበጠበጠን ህይወትኛ ማስተካከል ነው የሚያስራችን ዞር በል በቃ ዞር በል ይሄን ሰው ሰጥልኝ ወደዛ ዞር በል ሂዱልኝ ምን ልትሆኚ መጣሽ እኮ ግራ ገባኝ በእናታችሁ ጨርስ ይበልኝ እንደገና ሌላ ነገር ሲፈጠር እኔ እኮ በእናትሽ ሰላም እየፈጠርኩ አሁን ተወጫሽ አትወጪ ፍቀዱልኝና በእባካችሁ ላስወጣት ይችላል ቆይ ፈለ ተረጋጉና ዞር በሉና በቃ እናንተ እንዳልነው እርቅ ብሎ ነገር የለም እሺ
አልወጣም። ለምንድን ነው የምወጣው? አለ ምን ይደረግ ነው የምትለው? እኔ አልገባኝም እኮ አላማዋ መበጥበጥ ነው። ታታግታባት ነው እና ምን እናድርግኛ አሁን? በሌላ በህግጃ በህግጅ ሌላ ቀን እንላለን። አንተ ያሳደግካት እሱ ያሳደግካት እኔ እኮ አልገባኝም። እዚህ ብዙ ህይወት እኔ ክፉ ነገር መነጋገር አልፈልግም፣ ግን እህቴ የታገተችው በሱ ምክንያት ነው። ስለዚህ እህቴ በቃ እሱ አይመለከተውም፣ ስላንቺ አይመለከተኝም ማለት ነው። ለእናት ብለህ የከፈልከውን ዋጋ በደንብ ታውቃለህ። እኔም ለእህቴ ብዬ ዋጋ ከፍላለሁ። እህቴ ሳትመጣ ከፈይ እንጂ እነሱን ትዳር አበጠብጭኝ። እህቴ ሳትመጣ ምንም እርቅ ብሎ ነገር የለም። አሁን እኮ አንቺ እንደዚህ ስላልሽ እነሱ ይታረቃሉ ማለት አይደለም። ታረቃቸው ተቃውሞብኝ አይደለም። እህቴን ግን እፈልጋለሁ። እና ሄደሽ ህግ ጋር ነው መጠየቅ ያለብሽ። ኧረ እባክህ ህግ ጠይቀህ ነው አንተ እንደዚህ ሆንከው አይደል? ነይ ውጪ በቃ እኔ አልወጣም። ነይ እሺ ልውጣ። አልወጣም። ሙቤ ተቀመጥ። እኔ ነኝ አሁን አይደል? በቃ ውጪ እኔ አሁን በዚህ ሰዓት እኮ እኔ ከውጇ ባለቤቴ ጋር ልፈጽም ነው። እጂ በእናትሽ ምንድነው? እኚህ እናቶች እኮ ረጅም ኪሎ ሜትር አቋርጠው እኮ ነው የመጡት። ኧረ ለምን የምትበጠብጪኝ? እኔ ይቅርታ ጠይቄ ወደ ቤቴ ወደ መቆቤቴ ልግባ። ኧረ ሰላም ይስጥ። ምንድን ነው ችግርሽ? አላልኩም ትዳርህን አትፈልግ አላልኩም። አንተ ግን የኔን የእህቴን ነገር ትተህ እኔ ለአንተ ብዬ ስንት መስዋዕት እየከፈልኩ አንተ እናስፈታታለን። ይቅርታ ቢል አይቻልም። ጭራሽ የኔን ሳትፈታ ምንም ይቅርታ ተብሎ ነገር የለም። አንተ የራስን ህይወት እያስተካከልክ ነው። እኔ ሳላሳዝንህ የእህትሽ ነገር ያሳዝናል። ግን ደግሞ እናቶችን አክብሪያ እናቶችን እኔ አላከብርም አላልኩም። እነሱን ግን እኔ ራሴ የሄድኩበት መንገድ አለ። ገባህ? ለእህቴ ብዬ የከፈልኩት ዋጋ አለ፣ የከፈልኩት መስዋዕት አለ። አንተ እኔን ሳታስፈታ ጭራሽ ትዳርህን ለማዳን እየሞከርክ ነው። እሺ እኔ ምን አለኝ ከትዳሬ ውጭ? እኔ ሰላሜን ስጪኝ እባክሽን። እኔ ለምኜሻለሁ። ተይ ግን ሰላሜን ስጪኝ። ምንድነው ችግርሽ? ለአንቺ ሲባል የእሱ ትዳር መበጥበጥ አለበት እንዴ? አንቺ ስትይ ዝም በል አንተ ዝም በል እሺ። ምንም ነገር አትበል። ጭራሽ አልፈልግም። አሁን ሸኛት ከቤት አውጣ። በቃ ዞር በልልኝ። እኔ ሸኛት አሁን አልሄድም፣ የትም አልሄድም። እኔ እስካሁን እነሱን አክብሬ ነው ዝም ያለው። ምን አከበርሽ? አይደለም እኔ ግራ ገባኝ እኮ ምን ፈልጋለሽ? ማሪ በእናታችሁ እኔ እናንተ ጋር ክፉ ነገር መነጋገር አልፈልግም። እህቴ ትላለች። ለአንቺ እህት ሲባል ገና ምንም ያላዩ ህጻናት አሉ እንዴ? ለአንቺ እህት ሲባል የዚህ ልጅ ትዳር መበጥበጥ አለበት እንዴ? አንተ ዝም በል። ለምንድን ነው ዝም ብለው? በቃ ዝም በል። አትግባይ ነው ጌታ። እቺ እናት አንተ ለራስህ ለእናትህ ብለህ የከፈልከው ዋጋ አለ። እሱን በደንብ ታውቃለሽ። አንተ አሁን አይደለም ለእኔ እንደዚህ ማለት ያለብህ። ታውቃለህ አንተ ስንት ነገር እንደከፈልክ። ቆይ እዚህ ጋር አንቺ እኮ አንድ ነገር አለ። የእሷም ነገር ያሳዝናል እኮ። እሺ ግራ ገባኝ። እኔ እኮ እህቴ ታስራ ብዙ ዋጋ ከፍያለሁ። እናንተ ግን አሁንም ቢሆን ስለዚህ ትዳርና ነው የምትጨነቁ። እና ህጻናቶችን አታይ። እኔ አላልኩም እኮ አይታረቅ አላልኩም። እህቴን ግን እፈልጋለሁ። እንዴት አድርጎ ያስፈታል? እሱ ካልቻለስ እሺ፣ እሱ ካልቻለስ ህግ ጋር ይዘሽ ሂጂ እንዴ? ታጥቀሽ ነው የተነሳሽው። እሺ በቃ ችግር የለውም። እኔ እህቴን በማስፈታበት መንገድ አስፈታለሁ። የራሴ መንገድ እከተላለሁ። ግን ስጦታው እንድትቀበለኝ እፈልጋለሁ። ምን ቁጭ አልኩት? የሰጠውን ስጦታ ተቀበለኝ በቃ። ምን አይነት ነው በእናታችሁ? ምን አይነት የጨረሰ የምስጦታ ነው እሱ? ሌላ ጣጣ ይመጣብናል እንዴ? ቤት አትመለስም። ይሄ ነው በቃ። ሰምተሃል? ምንድነው የሚመጣው ጣጣ? በቃ እኔ ከህይወት እወጣለሁ። ከዛሬ ጀምሮ አንተን አልደርስብህም። በቃ ከትዳርህን መጠበቅ ሚስት ጋር መታረቅ ትችላለህ። እህቴን በማስፈታት መንገድ አስፈታታለሁ። ግን ሀብሉ እንድትቀበለኝ እፈልጋለሁ። ከህይወት እወጣለሁ። ግን ከዚህ በኋላ ላይሽ አልፈልግም። ሀብሉን እቀበልሻለሁ። ከትዳሬ ትወጫለሽ። እኔ ይቅርታ ጠይቃለሁ። አልደርስብህም በቃ። እሺ እንዴ እሷ እንዴት ታለብሻለሽ? እንዴት ታለብሻለሽ? አንቺ እንዴት ታለብሻለሽ? አውጣው